ጤና ይስጥልን የተከበራችሁ የህብ ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታም አስፋና ታምሩ ግዳነን ባለንበት ሰዓት አቆጣጠር የዛሬ መጋቢት 23 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ ፋኖ ዘመቻ አንድነት ያገዛዙ ጦር መፍረስ የሰላማዊ ሰዎች ጭፍጨፋና የቁንዝላና ኪንፋዛው ጭፍጨፋ የህወሓት አመራሮችና ማዕቀቡ የካንጋሮ ችሎት ብይን ገርባይሩ ጉዳይ ኮሚሽኑና ድራማው ትራምፕና ህጋዊ ሰዎች የተባረሩበት እርምጃ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ በጎጃም በዘመቻ አንድነት እያደረገ ያለውን ወታደራዊ ጥቃት አጠናክሮ መቀጠሉን አስታውቋል። ዛሬም እስከ ምሽት ድረስ በተለያዩ ግንባሮች የተደረጉ ውጊያዎችን ተከትሎ ድል ተቀዳጅቷል። አገዛዙ በሰላማዊ ሰዎች ላይ የፈጸመውን ጭፍጨፋ አውግዞ ለአድማ ብተና አባላት ጥሪ አቅርበዋል። አራቱ የፋኖ አደረጃጀቶች በጋራ ከመጋቢት 10 ቀን 2017 ጀምሮ ያወጁት ዘመቻ አንድነት ዛሬ 13ኛ ቀኑን ያስቆጠረ ሲሆን በዘመቻው የአማራ ፋኖ በጎጃም በተለያዩ ግንባሮች ወታደራዊ ድል መቀዳጀቱን አስታውቋል። አገዛዙ ትላንት በሰሜን ሜጫ ወረዳ ብራቃት ከተማ ላይ ሰላማዊ ሰዎች ላይ የፈጸመውን ጭፍጨፋ አውግዟል። የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ ሐኪም 5ኛ ክፍለ ጦር ያነዛው ዳሞት ብርጌድ ከብሸለቆ በቅርብ ርቀት ክሊኒክ ከተማ ላይ ጥቃቱን ከቀኑ 11 ሰዓት ከምሽት 1 ሰዓት ተኩል በነበረ ውጊያ 7 የጠላት ኃይል በመደምሰስ 9 በማቁሰል 5 መሳሪያ መማረክ መቻሉን የአማራ ፋኖ በጎጃም ዛሬ መጋቢት 23 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ሁለተኛው ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ጠላትን ሲቀጠቅጥ ማምሸቱን የጠቀሰው ይኸው መረጃ የሲቪል አመራሮችን ከድጎ ወይን ውሃ ወደ ሞጣ ለመውሰድ ወደ አራጢ የወረደውን የራሱን መከላከያ ብሎ የሚጠራ የአብይ አገዛዝ ስልጣን አስጠባቂ ጦር 72ኛ ክፍለ ጦር መብረቁ ተፈራ በልዩ ኮማንዶ ኦፕሬሽን ስቦ በማስገባት እንዲያምባ ላይ ከመኪና እየዘለለ እስኪወድቅ ድረስ የጠላት አስከሬን በአስከሬን የተደራረበበትን ድንገተኛ ጥቃት ፈጽሞ ድል መቀዳጀቱን አስታውቋል። ውጊያው የጨበጣ ውጊያ ስለነበር ከፍተኛ ቁጥር ያለው ጠላት ተደምሰዋል። አስከሬኑን ለመልቀም እንኳን እድል አላገኘም። በትንሹ ከ2 ፓትሮል በላይ ጠላት በዚህ ግንባር ብቻ በዛሬው ምሽት ውጊያ መደምሰሱን አስታውቋል። የአማራ ፋኖ በጎጃም 7ኛው ሐዲስ ዓለማየሁ ክፍለ ጦር አብራጅት ብርጌድ የማህበረሰቡን ከብት ለመንዳት ሲንቀሳቀሱ በነበሩ የጠላት ወታደሮች ላይ የሰነዘረውን ጥቃት ተከትሎ 4ቱን በመደምሰስ 2ቱን በማቁሰል ዘረፋውን ማክሸፉን አስታውቋል። ይህ በእንዲህ እንዳለ የአብይ አህመድ ጦር ፋኖን መቀላቀሉን ተጠናክሮ መቀጠሉን የአማራ ፋኖ በጎጃም ያስታወቀ ሲሆን በየቀኑ ፋኖን እየተቀላቀለ ያለው የአብይ አገዛዝ ስልጣን አስጠባቂ ጦር አባላት በዛሬው ዕለት ብቻ 15 የዚህ ራሱን መከላከያ ብሎ የጠራ ወራሪ ኃይል በመክዳት ገረመው ወንዳወቅ ብርጌድን ከነመሳሪያቸው መቀላቀላቸውን የአማራ ፋኖ በጎጃም አስታውቋል። በእንዲህ እንዳለ ትናንት በሰሜን ሜጫ ወረዳ ብራቃት ላይ 46 ሰላማዊ ሰዎችን አዛውንቶችና ታዳጊዎችን ጭምር የአእምሮ በሽተኛ ሳይቀር የጨፈጭፈው ያገዛዙ ስልጣን አስጠባቂ ጦር ከአድማ ብተና ጋር ያደረገውን ውጊያ ተከትሎ ለደረሰበት ሽንፈት ሰላማዊ ሰዎችን መንደር ለመንደር እየዞረ መጨፍጨፉን አስታውቋል። የሟቾችን ማንነት በዕድሜ ጭምር በመለየት 46ቱንም ይፋ ያደረገው የአማራ ፋኖ በጎጃም ይህንን ጭፍጨፋ የተመለከቱ ጎጃምስ በሁሉም ካምፖች የሚገኙ የአድማ ብተና አባላት ብራቃት ላይ ባደረጋችሁት አማራዊ ውግንና ምክንያት ከ40 በላይ ንጹሐን በወራሪው መከላከያ ተጨፍጭፈዋል ያለው የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸ ጸሐው አሁን ላይ ደግሞ በአብይ አህመድና በከፍተኛ ወታደራዊ አመራሮች የጋራ ውሳኔ መሰረት በ20 ቀን ውስጥ አድማ ብተናውን ትጥቅ አስፈትተን እንበትነዋለን ከሚል ውሳኔ ላይ ደርሰዋል ሲል አስታውቋል። ትላንት የአማራ ልዩ ኃይልን ተጠቅመው በጣለበት መንገድ አድማ ብተናውን ከህዝብ አጣልተው ሊበትኑ ስለወሰኑ በሁሉም አካባቢ የምትገኙ የአድማ ብተና አባላት ትጥቃችሁን በመያዝ በፍጥነት ወደ ህዝባችሁና ወንድማችሁ ፋኖ እንድትቀላቀሉ እናሳስባለን። የአድማ ብተና አባላት ቤተሰብ የሆናችሁ አማራ ወገኖቻችን በስልካቸው እየደወላችሁ መልእክቱን እንድታደርሱላቸውን ጠይቃለን በማለት ጥሪ አቅርበዋል። ራሱን መከላከያ ብሎ የሚጠራ የአብይ አገዛዝ ስልጣን አስጠባቂ ቡድን ብሮት ከተሰለፉት አድማ ብተናና ጋር ከባድ የሆነ የእርስ በርስ ውጊያ ያደረጉ ሲሆን እርስ በርሳቸው በፈጠሩት የተኩስ ልውውጥ የብራቃት ከተማ ነዋሪዎችን በየሰፈሩ እየዞሩ ህጻናትና አረጋውያንን ጨምሮ ያገኟቸውን ንጹሐን በአሰቃቂ ሁኔታ መጨፍጨፋቸውን ከሟቾች መካከል የፍጣ ሚካኤል ቤተክርስቲያን አስተዳዳሪን ጨምሮ ከወፍጮ ሲመለሱ የነበሩ እናቶች እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጭምር በመግባት ንጹሐኖችን ያለ ርህራሄ በአሰቃቂ ሁኔታ መግደላቸውን የአማራ ፋኖ በጎጃም አስታውቋል። በዚህም የ65 ዓመት አዛውንት የሆኑት ገረመ ይሁኑ፣ የ12 ዓመት ታዳጊው ጀንበር ጸጋሁን፣ የአእምሮ በሽተኛ የሆነው ባለው ጌቴ፣ የ71 ዓመት አዛውንት የሆኑት ገሰሰ ጥላሁን፣ የ56 ዓመት የሆኑ እናት አንቺናሉ አጥናፉን ጨምሮ 46 ሰላማዊ ሰዎች የተጨፈጨፉ ሲሆን ከእነዚሁ መካከል የ10 ዓመቱ አበባው መንግስት እንደሚገኝበትም የአማራ ፋኖ በጎጃም
ጎጃም ዛሬ ካሰራጨው መግለጫ አስታውቋል። ይህ በእንዲህ እንዳለ ዛሬ መጋቢት 23 ቀን 2017 ከምሽቱ 10 ሰዓት ወደ ዛባ ጽዮን የገባው ወራሪ የአብይ አገዛዝ ስልጣን አስጠባቂ ሰራዊት በአማራ ፋኖ በጎጃም ባረንዛው ዳሞት ብርጌድ ቢተው ሻለቃ አንደኛ ሻምበል አባላት ብርቱ የሆነ ድንገተኛ ጥቃት እንደተሰነዘረበት ታውቋል። በዚህም የተለያዩ ከባድ መሳሪያዎችን በውር ድንብሩ እየወረወረ የሚገኘው የጠላት ኃይል በተለያዩ አቅጣጫዎች እግሬ አውጪኝ ብሎ የፈረጠጠ ሲሆን ከ5 በላይ በአንድ የአድማ ብተን አባላት ሲደመሰሱ ቀሪዎቹ መቁሰላቸውና በምሽት አምቡላንስ ቁስለኞችን ሲያመላልስ እንደነበር ከቢተው ሻለቃ ህዝብ ግንኙነት ክፍል የወጣው መረጃ ይገልጻል። በተለያዩ የአማራ ክልል አካባቢዎች በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል የሚካሄደው ጦርነት መቀጠሉን በተለያዩ የኢትዮጵያ አካባቢዎች የሰብአዊ መብቶች ጥሰቶች እየተካሄዱ እንደሚገኝ የአማራ ማህበር በአሜሪካም አስታወቀ። መቀመጫውን በአሜሪካ ያደረገው የአማራ ማህበር ካለፈው መጋቢት 13 2017 ዓ.ም እስከ መጋቢት 21 2017 ዓ.ም ለአንድ ሳምንት ከ40 በላይ የአማራ ክልል ወረዳዎች በተካሄዱ ጦርነቶችና የሰብአዊ መብት ጥሰቶች መካሄዳቸውን ገልጾ ከነዚህ ውስጥም ሰሜን ወሎም፣ ደቡብ ወሎም፣ አዊም፣ ሰሜን ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደርና ሰሜን ጎንደር ዞን የጥቃቱም ተጋላጭ መሆናቸውን ገልጿል። በ8 የዞን አስተዳደሮችና የ11 ወረዳ ከተሞች ግጭቶች መከሰታቸውን የገለጸው የአማራ ማህበር በአሜሪካ አላማጣም፣ አማራ ሳይንት፣ መቅደላም፣ ሰሜን ወሎም፣ ደቡብ ወሎም፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ጎንደር፣ ሰሜን ጎንደር በዋነኛነት ተጠቃሽ መሆናቸውን ጠቅሷል። በደቡብ ወሎ ዞንና በአላማጣ ከተማ ሐይቅም ከተማ ውስጥ ብዛት ያላቸው ሰዎች መታሰራቸውን ማህበሩ በመረጃና በማስረጃም ገልጿል። የአማራ ማህበር በአሜሪካ ከዚህም በተጨማሪ በአዲስ አበባ ከተማ፣ በደብረ ብርሃን፣ በሜዳ ወረሞ፣ በኤፍራታ ገዳም፣ በባሶ ሊበን፣ በደባርቅ፣ በምስራቅ ወለጋ ዞን አቢ ደንገሮ፣ ሆሮ ጉድሩ ወለጋ ውስጥ ተፈጽሟል ያላቸውን የሰብአዊ መብት ጥሰቶችን መሰነዱን ገልጿል። በጎንደር ኪንፋዛ በገላ ስራሬ ከተማ ላይ አገዛዙ በአየር ኃይል ጀት ሰላማዊ ሰዎች ላይ ያነጣጠረ ጥቃት ዛሬ ፈጽሟል። ቢያንስ 33 ሰዎች መጨፍጨፋቸው ተገለጸ። የአብይ አገዛዝ አየር ኃይል ዛሬ በጎንደር ኪንፋዛ በገላ ስራሬ ከተማ ቢያንስ 33 ንጹሃንን የጨፈጨፈበት የአየር ኃይል ጀት ጥቃት መሰንዘሩን ዛሬ መጋቢት 23 ቀን 2017 ዓ.ም ከጭፍጨፋው በኋላ ከአካባቢ የወጣው መረጃ ይገልጻል። በተደጋጋሚ የድሮን አሰሳ ሲደረግ እንደነበርና ከድሮን አሰሳው በኋላ በጀት የታገዘ ጥቃት ሰላማዊ ሰዎች ላይ የተፈጸመ ሲሆን የሟቾች ቁጥር ሊጨምር እንደሚችል ከአካባቢ የወጣው መረጃ ይገልጻል። እንዲህ እንዳለ የአማራ ፋኖ አንድነት በጎንደር ዘመቻ አንድነትን አጠናክሮ መቀጠሉን አስታውቋል። የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በአርበኛ ዋና ሙሃይ የሚመራው ናሆሰናይ እንዳርጌ ብርጌድ ትላንት መጋቢት 22 ቀን 2017 ከምሽቱ 2 ሰዓት ጀምሮ በዳባት ከተማ ውጊያ መክፈት ያገዛዙ አሽከር ሎሌዎችን በተናበበና በጠናከረ መንገድ የሰነዘረውን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱ ታውቋል። በውጊያው አንድ ማንነቱ ያልታወቀ አመራሩን ጨምሮ ከ14 በላይ ጠላት ሲደመሰስ ቁጥራቸው በውል ያልታወቀ መቁሰላቸውን ምሽት ስለነበረ የቁስለኞቹን ቁጥር ማወቅ እንዳልተቻለ ታውቋል። በዚህ ውጊያ 5 የአገዛዙ ስልጣን አስጠባቂ ወታደሮች ተማርከው በፋኖ እጅ የገቡ ሲሆን ቀሪው የአገዛዙ ጥምር ኃይል በጨለማ ነፍሱን ለማዳን በተለያዩ አቅጣጫዎች ወደ ገደብዬ ከተማ መፈርጠጡ ተገልጿል። በዚህም አገዛዙ ፍትህን በማዛባት በተለይም ፋኖ ናቸው፣ የፋኖ ቤተሰብ ናቸው፣ የፋኖ ደጋፊ ናቸው የሚባሉ ሰላማዊ ሰዎችን እያፈሱና እየደበደቡ እያሰሩ የሚያስፈርዱበት ፍርድ ቤት ላይ ጥቃት በመሰንዘር ይኸው ፍትህን ሲያዛቡበት የነበረው ፍርድ ቤት በሰዓት ተያይዞ መውደሙ ታውቋል። ሲጠቀምባቸው የነበሩ በርካታ ቁሳቁሶችና ንብረቶች በፋኖ እጅ የተማረኩ ሲሆን ህዝቡን ፍትህን ተገን በማድረግ በተደጋጋሚ በልጆቹ ላይ ግፍ ሲፈጸምበት የነበረው ፍርድ ቤት በሰዓት መያያዙን ተከትሎ ቅሬታ እንዳላነሳ ታውቋል። በኪንፋዛ በገላ ከተማ አዳዲስ አውደ ውጊያዎችን እያደረገ የሚገኘው ጎንደር የበጋሻው ክፍለ ጦር ኪንፋዛ በገላ ከተማ ውጊያ ዛሬ ምሽት ድረስ እንደቀጠለ ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦርና አብረውት የተሰለፉ ባንዳዎች ምሽጋቸውን ጥለው መፈርጠጣቸውን በውጊያው ከጎንደር የበጋሻው ክፍለ ጦር በተጨማሪ ንስር በለሳ ክፍለ ጦር አንድ ኃይል በተቀናጀ መንገድ በውጊያው መሳተፉን የክፍለ ጦሩ መረጃ ያሰራጨው ዘገባ አስታውቋል። ጠላት ከፍተኛ ኪሳራ የደረሰበት አገዛዙ ኪንፋዛ በገላ ውጊያ አሁን ላይ ድሮን እየተጠቀመ ይገኛል ማለት ፋኖ ላይ የደረሰ ጉዳት ባይኖርም በህዝብ ላይ ጥቃት መፈጸሙን ክፍለ ጦሩ ጭምር ጠቅሷል። በሌላ ግንባር ጎንደር የበጋሻው ክፍለ ጦር አምባ ጊዮርጊስ ከተማ ላይም ከፍተኛ
ትንቅንቅ በማድረግ ጠላትን መግቢያ መውጫ በማሳጣት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ውጊያው እስከ ምሽት ድረስ መቀጠሉም ታውቋል። አገዛዙ ከወር በፊት በአምባሰልም በተመሳሳይ ሰላማዊ ሰዎች ላይ ያነጣጠረ በአየር ኃይል ጀት ጥቃት ሰንዝሮ በርካታ ሰላማዊ ሰዎችን መግደሉና መኖሪያ ቤቶችን ማቃጠሉን ማውደሙን ጠቅሰን መዘገባችን ይታወሳል። ይህ በእንዲህ እንዳለ ከዚህ ቀደም በወልቃይት ማይካድራ ጭምር ጭፍጨፋ በመፈጸም ወደ ሱዳን የተሰደደውና ሳምሪ በሚል ህወሓት ያደራጃቸው ወጣቶች ታጣቂ ቡድን ከሱዳን ሁለቱ ጀነራል ተፋላሚዎች ጎን በመሰለፍ ሲዋጉ የቆዩ ሲሆን በትላንትናው ዕለት በሱዳን በሚገኙ የወልቃይት የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት እነዚሁ ታጣቂዎች መፈጸማቸውና በጥቃቱ ከ40 በላይ መሞታቸውን አርሚ 7 ተብሎ የተሰየመው ይህም ቡድን የፈጸመውን ጭፍጨፋ ተከትሎ ተጎጂዎችን በስም በመለየት ጭምር የታወቀ ሲሆን ህወሓት በተፈናቃይ ስም እንዲመለሱ የሚጠይቃቸው እነዚህ ታጣቂዎች በቅርቡ የጀነራል አልቡርሃን ጦር ካርቱምን መቆጣጠሩን ተከትሎ ሲጨፍሩ የታየበት ቪዲዮ መሰራጨቱ አይዘነጋም። በእንዲህ እንዳለ በውጭ ሀገር የወልቃይት ጠገዴ ጠለምት ጉዳይን የሚከታተሉ ወገኖች ትናንት በሱዳን በአማራ ብሔር ተወላጆች ላይ አነጣጥሮ በዚህ ቡድን የተፈጸመው ግድያ አስታኮ መግለጫ ለማውጣት እየመከሩ መሆናቸው ታውቋል። የአሜሪካ አስተዳደር በተወሰኑ የህዝባዊ ወያነ ሓርነት ትግራይ ህወሓትም የፖለቲካ አመራሮችና በተወሰኑ የወታደራዊ ክንፉ ወይም የቲዲኤፍ አዛዦች ላይ ማዕቀብ ሊጥልባቸው እንደሚችል ተገለጸ። የህወሓት ባለስልጣናትም የቀረበባቸውን ውንጀላም አስተባብለዋል። በእንግሊዝ የሚታተሙ ዘ ኢኮኖሚስት መጽሔትም አንድ ማንነታቸው እንዳይገለጽ የጠየቁ የአሜሪካ ከፍተኛ ባለስልጣንን ዋቢ አድርጎ እንደዘገበው በሰሜን ኢትዮጵያም ትግራይ ክልል ውስጥ የሚታየውን የስልጣን ሽኩቻና የሰላም እጦትን በቅርበት እየተከታተለ የሚገኘው የአሜሪካ አስተዳደር በክልሉ ውስጥ ዳግም ጦርነትም እንዳያገረሽም ክልሉ የትርምስ መድረክም እንዳይሆን ለማድረግ በሚቻልበት መልኩ የአሜሪካ የውጭ ፖሊሲ መቅጫ መሳሪያ መካከል አንዱ የሆነው ማዕቀብን በህወሓት ፖለቲከኞችና ራሳቸውን የትግራይ ክልል መከላከያ ኃይል ወይም በእንግሊዝኛው ምህጻረ ቃል ቲዲኤፍ ብለው በሚጠሩ የታጣቂ ኃይሎች አመራሮች ላይ ማዕቀብ ሊወስድም ይሆናል ሲሉ የአሜሪካው ባለስልጣን ነግረውኛል በማለትም ዘ ኢኮኖሚስት አስነብበዋል። የአሜሪካ መንግስት ወደዚህም የማዕቀብ መጣል የእቅድ የመምጣቱ ጉዳይ በትግራይ ክልል በቅርቡ የቲዲኤፍ ቡድኖች መፈንቅለ መንግስት ሙከራ ያለው እንቅስቃሴ ማድረጋቸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቀይ ባህር በኩል የባህር በር ተደራሽነትና የባህር ኃይል ቤዝ የመቆርቆር ውጥን ማቅረባቸውን ተነስቶም ከኤርትራ ጋር ይገባል ተብሎ በስፋትም በተሰጋው ጦርነትም አክራሪ ወይም ሃርድ ላይን ያላቸው የህወሓት አመራሮችን በጸረ አብይ አህመድም ዘመቻ ላይ ከኤርትራ ጎን ሊወግኑ ይችላሉ የሚለው ስጋት የአሜሪካ አስተዳደር በተወሰኑ የህወሓትና የቲዲኤፍ ባለስልጣናት ላይ ማዕቀብ ሊጥል ይችላልም ብሏል። የህወሓትም ሊቀመንበሩም ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው በፓርቲያቸው ላይ የቀረበውን ውንጀላ ማስተባበላቸውን ዘ ኢኮኖሚስትም በዘገባው ላይ አካቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በቅርቡ አዲስ አበባ ላይ ለጋዜጠኞችና ለዲፕሎማቶች በሰጡት ማብራሪያ በስም ያልጠቀሷቸው አንዳንድ የህወሓት ባለስልጣናትና የታጣቂ ቡድኑ ኃይሎች ከኤርትራ መንግስት ጋር ማሴራቸውን አውቃለሁ፣ ለጊዜው ግን ዝርዝር ማብራሪያ አልሰጥም ማለታቸው ይታወሳል። በአማራ ማንነታቸው ሳቢያ ታፍነው ከታሰሩ በኋላ አዲስ አበባ አቅራቢያ በኦሮሚያ ገላን የክልሉ ልዩ ኃይል ፖሊሶች ማሰልጠኛ ውስጥ ከፍተኛ ድብደባ የደረሰባቸው የፖለቲካ እስረኞች ዛሬ በአገዛዙ ካንጋሮ ችሎት ተፈረደባቸው። በአማራ ህዝብ ላይ ጦርነት የከፈተ አብይ አገዛዝ ከጦርነቱ በፊትና በኋላ ከመንገድ ከሚሰሩበት መስሪያ ቤትና ከመኖሪያ ቤታቸው እያፈነ በመውሰድ ገላን በሚገኘው ኦሮሚያ ልዩ ኃይል ማሰልጠኛ ውስጥ በድብቅ እስር ቤት ከፍተኛ ሰብአዊ ጥቃት ካደረሰባቸውና በደረሰባቸው ድብደባ ጽንስ እስከ ማስወረድ የደረሰችውን ተበዳይ ጨምሮ የአገዛዙ ካንጋሮ ፍርድ ቤት አገዛዙ ላቀረበው የሽብርና የሽብር ተባባሪዎች የፈጠራ ክስ ዛሬ ቅጣት በይኖባቸዋል። በእነዚህ 13 የአማራ ብሔር ተወላጅ የፖለቲካ እስረኞች ላይ ከ4 ዓመት ከ6 ዓመት ስርዓት የተላለፈ ሲሆን በድብደባ ሳቢያ ጽንስ እስከ ማስወረድ በደረሰችው በቅርቡ በዋስ ከነበረችበት እንድታሰር በተደረገችው ወይዘሮ ቅድስ ከበደ ላይ የ2 ዓመት የገደብ እስር ተላልፎባታል። በአማራ ማንነታቸው ሳቢያ በኦሮሚያ ክልል ጥቃት ተፈጽሞባቸው በደብረ ብርሃን ለሚገኙ ተፈናቃዮች ከመርካቶ ፍራሽና ብርድ ልብስ ለመግዛት ሲጓዝ በአገዛዙ የመከላከያ ኮማንዶዎችና የደህንነት አባላት አፍኖ በገላን ስቃይ ከደረሰባቸው ከነዚህ እስረኞች መካከል አንዱ ኤርሚያስ መኩሪያ በ4 ዓመት እንዲቀጣ ያገዛዙ ከፍተኛ ፍርድ ቤት ጸረ ሽብርና ህገ መንግስታዊ ችሎት የተባለው ካንጋሮ ችሎት የፈረደ ሲሆን ውሳኔውን ተከትሎ የፖለቲካ እስረኛ ኤርሚያስ መኩሪያ የዛሬው ውሳኔ የአማራ ህዝብ ከባርነት ቀንበር በማላቀቅ ወደ ቀደመ ክብሩ ለመመለስ የሚከፈል ውድ ዋጋ አካል ነው። ነገ በታሪክ
ታሪክና በህዝባችን ፊት እንደምቅበታለን። ትግላችን ህይወት እየተገበረበትም ቢሆን እስከ ቀራኔው በመሆኑ በብልጽግናው አገዛዝ የሸንጎ ፍርድ የሚንበረከክ አማራ እንደሌለ የምናሳይበት ነው። ድል ለአማራ ህዝብ፣ ክብርና ሞገስ ለአማራ ህዝብ፣ ዋጋ ለከፈሉና እየከፈሉ ላሉት በማለት የካንጋሮን ችሎት ውሳኔ ተከትሎ አስተያየቱን ሰጥቷል። በእነመላክ ምሳሌ መዝገብ በአገዛዙ የፈጠራ ሽብር ከተከሰሱት አንዱ ኤርሚያስ መኩሪያ ሲሆን ባለፉት 2 ዓመታት በአገዛዙ ቁጥጥር ስር ያሉትና የተፈጸመባቸውን ድብደባ ቀደም ሲል ከስልጣን የለቀቁት ዶክተር ዳንኤል በቀለ በሚመሩት የኢትዮጵያ ሰብአዊ መብት ኮሚሽን ጭምር የተረጋገጠና የደረሰባቸውን ያስረዱ ይኸው ለፍርድ ቤት እንዲገለጽ የተደረገ ቢሆንም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የሽብር ጉዳዮች ችሎት የተባለው ዛሬ መጋቢት 23 ቀን 2013 ዓ.ም ከ4 ዓመት እስከ 6 ዓመትና የ2 ዓመት ገደቡን ጨምሮ ቅጣት ጥሏል። ከነዚሁ የአማራ ብሔር ተወላጅ የፖለቲካ እስረኞች መካከል ወጣት ዜና ኃይሉ በ6 ዓመት፣ አንዱ ዓለም አሻግሬ፣ ዓለም ሁሉ ጤናን እንዲሁም ፍቃዱ መንግስቴን በ5 ዓመት ከ6 ወር እስራት እንዲቀጡ የበየነ ሲሆን አወቀ ስንሻውን፣ ማና እያየለ፣ አብርሃም መልካሙና ውበት አካል 4 ዓመት ከ10 ወር እንዲሁም ጌጤ ያመኑ 4 ዓመት ከ5 ወር እንዲቀጡ ሆኗል። ኤርሚያስ መኩሪያ፣ መላክ ምሳሌና ይልማ በዛብህ እንደ ኤርሚያስ ሁሉ በ4 ዓመት እስራት እንዲቀጡ በገላን የአገዛዙ ድብቅ እስር ቤት በደረሰባት ድብደባ ጽንስ እስከ ማስወረድ የደረሰችውና በቅርቡ ዋስትናዋ ተሽሮ በፖሊስ እስር ላይ ትገኝ የነበረችው ወይዘሮ ቅድስ ከበደም በ2 ዓመት ገደብ እስር እንድትፈታ ይኸው የአገዛዙ ካንጋሮ ችሎት ብይን ሰጥቷል። ከመንገድ ከቤታቸውና ከስራ ቦታቸው የታፈኑት እነዚህ የአማራ ብሔር ተወላጅ የፖለቲካ እስረኞች በገላን ኦሮሚያ ልዩ ኃይል ካምፕስ በአሰቃቂ ሁኔታ ድብደባ የተፈጸመባቸው ሲሆን ይህኑ ተከትሎ ለፍርድ ቤት መግለጻቸውና የሰብአዊ መብት ኮሚሽን ጭምር ማረጋገጡን በተደጋጋሚ መዘገባችን አይዘነጋም። ይህ በእንዲህ እንዳለ በነ ሰለሞን ፈቃዱ ጣሴ መዝገብ ሌሎቹ የአማራ የፖለቲካ እስረኞች ትናንት መጋቢት 22 ቀን 2017 ዓ.ም ፍርድ ቤት ቀርበው የነበረ ሲሆን መዝገቡ የተቀጠረው ቀሪ የአቃቢ ህግ ምስክሮችን ለመስማት ሲሆን በዚህ መዝገብ የተካተቱት 10 የፖለቲካ እስረኞች አቃቢ ህግ አሉኝ ካላቸው ምስክሮች መካከል ኤፍሬም የተባለውን አንድ ምስክር ብቻ ያቀረበ ሲሆን በዕለቱ ኤፍሬም የተባለው ምስክር ብቻ ለምን ቀረበ፣ ሌሎች ምስክሮች ለምን አልቀረቡም ለሚለው የአገዛዙ አቃቢ ህግ ፌዴራል ፖሊስ ፈልጎ ሊያገኛቸው እንዳልቻለ ገልጾ ፈልጌ እንዳቀርባቸው ተጨማሪ ጊዜ ይሰጠኝ በማለት ጠይቋል። የአገዛዙ አቃቢ ህግ ከዚህ ቀደም 43 ምስክሮች አሉኝ ብሎ የነበረ ቢሆንም 19 የሚሆኑትን በማስመስከሩ 24 ምስክሮች የሚቀሩ በመሆኑ ትላንት መጋቢት 22 ቀን 2017 በነበረው ችሎት ግን አጠቃላይ ምስክሮች ብዛት 52 መሆናቸውን እንደ አዲስ መናገሩም ታውቋል። ይህም በቀሩት ምትክ ወይም አላገኘኋቸውም በሚለው ምትክ ሐሰተኛ ምስክሮችን እያሰለጠነ እየጨመረ መሆኑን ያሳያል የሚሉ አስተያየቶች ፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። ፍርድ ቤቱ በማንነታቸው ሳቢያ የታሰሩት የፖለቲካ እስረኞች የአቃቢ ህግን ቀጠሮ የማራዘም ሂደት የተቃወሙ ሲሆን ፍርድ ቤቱ ለመጨረሻ በሚል ለግንቦት 18 ቀን 2017 ቀሪ ምስክሮች እንዲሰሙ ተለዋጭ ቀጠሮ መስጠቱ ታውቋል። በተመሳሳይ በነጌታቸው በአንተ መዝገብ 3 ተከሳሾች በተካተቱበት በእነ ሀብታሙ መሐመድ መዝገብ 4 ሌሎች የፖለቲካ እስረኞች የተካተቱበት መዝገብም የሚገኙ የፖለቲካ እስረኞች ፍርድ ቤት የቀረቡ ቢሆንም አስቀድሞ የተበየነላቸው ዋስትና ከከፈሉ በኋላም ዛሬም ድረስ በስር ላይ እንደሚገኙ ለፍርድ ቤቱ በቅሬታ ገልጸዋል። ፍርድ ቤቱ ዋስትና የተቃውመውን አቃቤ ህግ ያቀረበውን ሰነድ ለማየት ለመጋቢት 26 ቀን 2017 ተለዋጭ ቀጠሮ መስጠቱም ታውቋል። የአብይ አገዛዝን አጀንዳ ከማስፈጸም ውጭ ህዝቡን የሚወክል ጥያቄና አጀንዳ የለውም በሚል ሰፊ ተቃውሞ የሚቀርብበት ሀገራዊ ምክክር ኮሚሽን በጀመረው መንገድ ለመቀጠል መወሰኑ ታውቋል። በአማራ ክልል ቅዳሜ ለሚደረገው የምክክር ምዕራፍ ተሳታፊዎች ከተለያዩ ክልሉ አካባቢዎች በሰላም ወደ ባህር ዳር እየገቡ ነው በማለት ሐሰተኛ መግለጫ ሰጥተዋል። በእስር ላይ የሚገኙ የአማራ ብሔር የህሊናና የፖለቲካ እስረኞችን ጨምሮ በአገር ውስጥና በውጭ ያሉ የአማራ ህዝብ ያልተወከለበትና የማይወከልበት የአብይን ጉዳይ ለማስፈጸም በአብይ አህመድ የተቋቋመ ና የኦሮሞ ብልጽግና ኦነግ ኃይል የመስፋፋትን አጀንዳ ለማስፈጸም በዋናነት እየሰራ የሚገኘው ሀገራዊ ምክክር ኮሚሽን ከአማራ ክልል አጀንዳ ለማሰባሰብ ሞክራለሁ የሚለው ተቀባይነት እንደሌለው ሲገለጽ የቆየ ቢሆንም በምክክሩ ስም አጀንዳውን አገዛዙ ለማስፈጸም የሚያደርገውን እንቅስቃሴ አጠናክሮ የቀጠለ ሲሆን ጦርነት በታወጀበት አማራ ህዝብ ባህር ዳር ላይ በመጪው ቅዳሜ ተመሳሳይ ድራማ በመስራት ከአማራ ክልል አጀንዳ አሰባሰብኩ ለማለት መዘጋጀቱን ዛሬ ከሰጠው መግለጫ መረዳት ተችሏል። ኮሚሽኑ የአማራ ክልል የምክክር ምዕራፍ በመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ይጀምራል በማለት ከተለያዩ የክልሉ አካባቢዎች አጀንዳ የተሰጣቸውና ኃላፊነት የተቀበሉ ግለሰቦች ይገኙበታል የተባለ ድራማ ለመስራት መዘጋጀቱ ታውቋል። ቀደም ሲል ከአማራና ከትግራይ ክልል አጀንዳ ማሰባሰብ አልቻልኩም በሚል በተደጋጋሚ ባለፈው ዓመት መግለጫ ሲሰጥ የቆየ ቢሆንም በዚህ ዓመት ከኦሮሚያ ክልል አዲስ አበባን፣ ሞያሌና ሌሎች አካባቢዎችን ለመጠቅለል አጀንዳ ተቀብያለሁ ያለው ይኸው አገራዊ ምክክር ኮሚሽን አብይ አህመድ ወደ ስልጣን ላይ በወጣ ማግስት ይመኝ የነበረውን ራሱን ፕሬዚዳንት
ፕሬዝዳንት አድርጎ ለመሰየም የሚያስችለውን አገራዊ ሁኔታ ለማመቻቸትና በአገራዊ ምክክር ስም ከሌሎችም አጀንዳ ተቀብለናል በማለት የራሳቸውን የፖለቲካ ጉዳይ ለመፈጸም አብይ አህመድ ወደ አሰራው አዲሱ ቤተ መንግስት ለመግባት የሚያደርገውን ሂደት ለማፋጠና ከቀጣዩ ዓመት ምርጫ በፊት ይህንኑ ተልዕኮ ለመፈጸም አገራዊ ምክክር ኮሚሽኑ ጦርነት ላይ ባለው ህዝብና ዛሬም በድሮና በአየር ኃይል ጭምር እየጨፈጨፉት ከሚገኘው ህዝብ አጀንዳ ልሰበስብ ነው ማለት በህዝብ ላይ መሳለቅ ነው በሚል ዛሬ የኮሚሽኑን መግለጫ ተከትሎ አስተያየቶች የተሰጡ ይገኛል። የኮሚሽኑ ቃል አቀባይ የተባለው ጥበቡ ታደሰ በአማራ ክልል በመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም የምክክሩ ተሳታፊዎች ጉባኤ ይደረጋል ያለ ቢሆንም አስቀድሞ ጦርነት እንዲቆም አገዛዙ ስልጣን አስጠባቂ ወታደሩን ከክልሉ እንዲያወጣና በአማራ ህዝብ ላይ ጭፍጨፋ የፈጸሙ ለፍርድ እንዲቀርቡ ከዚህ ቀደም ጥያቄዎች ሲቀርቡ የነበረ ሲሆን ኮሚሽኑ አንዴ ከታጣቂዎች ጋር እየተነጋገርኩ ነው፣ በሌላ ጊዜ ድርድር እንዲደረግ እያመቻቸው ነው ከማለት አልፎ ጦርነት በተከፈተበት ህዝብ ላይ በእስር ላይ የሚገኙ በ10 ሺህ የሚቆጠሩ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ባሉበት በአማራ ስም የሚሰጥ አጀንዳና ምክክር እንደማይኖር ተደጋግሞ ሲገለጽ የቆየ ቢሆንም ኮሚሽኑ በጀመረው ተግባር መቀጠሉ በ1983 ሽግግር ተብሎ አማራ ያልተወከለበትን እንቅስቃሴ አብይ አህመድ በአገራዊ ምክክር ስም ለመድገም እየተንቀሳቀሰ ነው የሚለው ተከትለው ቀርበዋል። በእንዲህ እንዳለ በእስር ላይ ከሚገኙት የአማራ ብሔር ተወላጆች የህሊናና የፖለቲካ እስረኞች መካከል መምህርት ጸሐፊና ጋዜጠኛ መስከረም አበራና ሌላው የፖለቲካ እስረኛ ኤርሚያስ መኮንን በየበኩላቸው ባወጡ ጽሁፍ አገራዊ ምክክር ኮሚሽኑ የአማራ ህዝብን የማይወክልና ስልጣን ላይ ያለውን አገዛዝ ጉዳይ አስፈጻሚ መሆኑን ኮሚሽኑ በተቋቋመ ማግስት በተደጋጋሚ በጽሁፍ ተቃውሞ ማቅረባቸው አይዘነጋም። ኢትዮጵያ ወደ ቀይ ባህር ዳግም ለመውጣትም ያለኝ ሩጫና ውጥንም እንዲሳካም ዓለም አቀፉ ማህበረሰብ የበኩሉ ሚና ይጫወትልኝ ስትል ጥያቄ አቀረበችም። በጉዳዩ ዙሪያም የግብጽ ምላሽም ይጠበቃል ተብሏል። የቀይ ባህርም ተዋሳኝ የሆነችው ግብጽም በተካተተችበት የብራዚል፣ የኢራን፣ የህንድ፣ የቻይና፣ የደቡብ አፍሪካ፣ የኢንዶኔዥያ፣ የተባበሩት አረብ ኤሚሬትም ጥምረት የሆነው የብሪክስም አባል የሆነችው ኢትዮጵያም በብራዚል ብራዚሊያም ካለፈው መጋቢት ወይም ከፈረንጆቹ ማርችም 27 2025 እስከ ማርችም 28 2025 በተካሄደው የአባል አገራትም ምክትል የውጭ ጉዳዮች ሚኒስትር ለስብሰባ የተሳተፉት በብራዚል የኢትዮጵያ አምባሳደር ሉል ሰገድም ታደሰ በአፍሪካ ቀንድ ጉልህ ቦታ የምትገኘው በህዝብ ቁጥሯም በአፍሪካ አህጉር ውስጥ ግዙፍም የሆነችው ለቀይ ባህርም ቁልፍም መልክዓ ምድር ላይ የምትገኘው የባህር በር አልባም ኢትዮጵያም ለባህር በር ተደራሽነት ያላት ፍላጎትም ይሳካ ዘንድ ዓለም አቀፉ ማህበረሰብ የበኩል ሚና ይጫወትም ሲሉ ጥሪ ያቀርበዋል። ኢትዮጵያም ሰላም በጦርነትም ሳይሆን በምክክር እንደሚመጣም አጥብቃም ታምናለች ያሉት አምባሳደር ልዑል ሰገድም አሸባሪነትም እያቆጠቆጠ በመምጣቱ ለጸረ ሽብር ዘመቻው ዓለም አቀፋዊ ግብረ መልስም እንደሚያሻው በመካከለኛው ምስራቅና በሰሜን አፍሪካም የሚታየው ጦርነትና ስርዓት አልበኝነትና የሰብአዊ ቀውስም አሳሳቢ መሆኑንም ገልጸዋል። የኢትዮጵያው ዲፕሎማት አምባሳደር ልዑል ሰገድ ለዓለም አቀፉ ማህበረሰብ ባቀረቡትም ጥሪ ዙሪያ የብሪክስ አባል የሆነችው ግብጽ በቅርቡ ከኤርትራ የውጭ ጉዳይ ሚኒስትር ጋር በተደረገው ውይይት ላይ ለቀይ ባህር ተደራሽ ያልሆኑ አገራትም የቀይ ባህርን ሊረግጡም አይፈቀድላቸውም የሚል የጋራ መግለጫ ማውጣታቸው ይታወሳል። ከኢትዮጵያ ጋር በተመሳሳይ ወቅት የብሪክስ አባልነትን የተቀላቀለችው በታላቁ የህዳሴ ግድብ ግንባታና የውሃ ሙሌትም ምክንያት ከኢትዮጵያ ጋር በተቃርኖ ጎራ የምትገኘው ግብጽ ኢትዮጵያ ወደ ቀይ ባህር ዳግም እንድትወጣም ታደርጋለች ወይስ በተቃራኒው መንገድም ትጓዛለች የሚለው ጥያቄ የብዙዎችም ምላሽም እና አስተያየትን እያስተናገደ ይገኛል። የአገዛዙ ስልጣን አስጠባቂ ጦርና ባንዳ አድማ ብተናዎች ስርዓቱን ከሞት እንደማያድኑትና በብራቃት የተፈጸመው ጭፍጨፋ የአገዛዙ የጭካኔ ተግባር ማሳያ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራር ድርጊቱን አውግዞ ገለጸ። በአማራ ህዝብ ላይ በብሪት ጦርነት ያወጀ አብይ አህመድ አገዛዝ ስልጣን አስጠባቂ ጦርና አብረውት የተሰለፉት ባንዶች ትላንት በብራቃት ከተማ በሰላማዊ ሰዎች ላይ የፈጸሙ ጭፍጨፋ ከዓመት በፊት በምዕራዊና በሌሎችም ቦታዎች የተፈጸሙ ጭፍጨፋዎች አካል መሆኑና ስርዓቱ በባንዳ አድማ ብተናም ሆነ እየፈረሰና እየተናደ ባለው በስልጣን አስጠባቂ ሰራዊቱ ከተጠያቂነት እንደማያድን የአብይ አህመድና የሽብር ቡድኑ በቅርቡ እጃቸውን ያገኛሉ በማለት የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ ፋኖ ጠበቃ አስረስ ማረ ዳምጤ አስታወቀ። የቀድሞዎቹ ጀግኖች የመሰረቷቸው የኢትዮጵያ ጦር አካዳሚዎች ከቅርብ ጊዜ በተለይ አብይ አህመድ ዘመን ወዲህ የራሱን ህዝብ መጨፍጨፍ የዘወትር ስራው የሆነ ወራሪ ማምረቻ ሆነዋል። ጀነራል ጃጋማ ኬሎን፣ ጀነራል ለገሰ ተፈራን፣ ጀነራል ደምሴ ቡልቶን፣ ጀነራል ፋንታ በላይና ሌሎችን ለሀገር ክብር ለህዝብ ፍቅር ዋጋ የሚሰጡ መኮንን
መኮንኖች ያፈሩ የጦር አካዳሚዎች ዛሬ ላይ እነቶቻቸው መቀነት የሚፈቱ ለአንድ ጸረ ህዝብ ግለሰብ አገልጋይ በመሆን የሀገርን ህልውና አደጋ ላይ የጣሉ በጨቅላ ህጻናትና መንቀሳቀስ በማይችሉ አዛውንቶች ላይ ጨክነው ምላጭ የሚስቡ ሞራል ቢሶች እያፈሩ ይገኛል በማለት የአገዛዙን ጭፍጨፋ አውግዘዋል። ከዓመት በፊት በመራዊ በአንዲት ጀንበር 108 ንጹሃኖችን የጨፈጨፈ እነኚህ አሸባሪዎች ከጦርነቱ ማግስት ጀምሮ ሜጫ ላይ ብቻ በአዛውንቶች ላይ፣ በአብነት ተማሪዎች ላይ፣ በሃይማኖት አባቶችና በአርሶ አደሮች ላይ ተከታታይ ጭፍጨፋዎችን ፈጽመዋል። ከየትኛውም አካባቢ በተለየ ቢኮሎ፣ መራዊ፣ ዳጊ፣ ገርጨጭ፣ አማሪትና ብራቃት የተባሉ የሜጫ ከተሞች በንጹሃን አማራዎች ደም ታጥበዋል በማለት የአገዛዙን ስልጣን አስጠባቂ ጦርና ባንዶችን ድርጊት አውግዘዋል። በአብይ አህመድ ዘመን ያልተበረዘ የአገር ታሪክ፣ ያልተሻረ የሞራል ህግ፣ ያልተጣሰ ህሊና ተጠይቅ የለም። በዚህ ወቅት ከአብይ አህመድ ጋር መሰለፍ የለየለት የሀገር ክደት የሚሆነውም ለዚህ ነው። አብይን እንደ አንድ ምክንያታዊና ጤናማ መሪ መቀበል በሀገር ደህንነት ላይ መዛበት ነው። ኢትዮጵያን በእሳት የተለኮሰች ጎጆ እስክትመስል ድረስ የጦርነት አዙሪት ውስጥ የከተተን ግለሰብ መታገል የትውልዱ ታሪካዊ ግዴታ እንደሆነ መታወቅ አለበት ሲል አስታውቋል። ያለምንም ድካም ያለምንም ምርጫ ጭምር ባገኘው ቅቡልነት ላይ አፈር በመነስነስ በህዝብ ላይ ጦርነት በማወጅ ግልጽ የሆነ የዘር ማጥፋት ወንጀል እየፈጸመ ያለን እቡይ ግለሰብ እንደ ጠቅላይ ሚኒስትር መቀበል ከባድ የህሊና ዕዳ ነው ያለው ፋኖ ጠበቃ አስረስ ማረ ዳምጤ፣ በእርግጥ አብይ አህመድም ሆነ ብልጽግና የሚባለው ቡድን ቢያንስ አማራ ክልል በሚባለው ቀጠና ውስጥ የሞት ጽዋቸውን ከተጎነጩ ቆይተዋል። ሀገር መከላከያ ስም የሚዋጋላቸው ሰራዊት የአስከሬን ሳጥናቸው ወደ መቃብር እንዲያወር ከማዘግየት በስተቀር አረጋ ከበደ ሙሴዎቻችን ሲል የጠራቸው አድማ መከላከሎችም የባዴን መሞት በአይናቸው እያዩ በመሆናቸው ሞተ ቡድን ሙሴ ሳይሆን ቀብር አስፈጻሚ የሚያስፈልግ መሆኑን ስለሚያውቁ ይህንኑ ሚና እንዲወጡ በቅርቡ ድንቅ ተግባር ይከናወናል። የአብይ አህመድ የሽብር ቡድንም በቅርቡ እጁን ያገኛል በማለት ትናንት በሰሜን ሜጫ ወረዳ በራቃት ከተማ የተፈጸመውን ጭፍጨፋ መሰረት አድርጎ በሰጠው አስተያየት አስፍሯል። በአማራ ማንነታቸው ሳቢያ የታሰሩ የኢንሳ ባለሙያዎች ዛሬ ለፍርድ ቤት የቀድሞ ባልደረባቸው ኢሳያስ በላይ በደረሰበት ድብደባ ሰመራ ላይ መገደሉን ተከትሎ ሁኔታው ተድበስብሶ እንዳይቀር ፍትህ በችሎት ጠይቀዋል። በነሙሉና አይተንፍሱ መዝገብ የአገዛዙ የፈጠራ ሽብር ክስ የተመሰረተባቸው የቀድሞ 4 የኢንሳ ባለሙያዎች በአማራ ማንነታቸው ሳቢያ ታስረው የደረሰባቸውን በደል ተከትሎ ዛሬ ከቅሊንጦ ማረሚያ ቤት ከመካከላቸው የቀረቡት ሁለቱ ሙሉነህ አይተንፍሱና ይላ ገዳሙ በፌዴራሉ ከፍተኛ ፍርድ ቤት የተገኙ ሲሆን ቸርነት ዘመንና መላይክ አማራ የተባሉ ተከሳሾች ግን አለመቅረባቸው የታወቀ ሲሆን ቀሩበት ምክንያትም ማረሚያ ቤቱ ሽፍን ጫማ ለብሳቸው አትሄዱም በሚል ባደረሰባቸው ጫናና ክልከላ በመማራራቸው ምክንያት መሆኑን ገልጸዋል። እነዚሁ የአማራ ብሔር ተወላጅ የፖለቲካ እስረኞች በፍርድ ቤት ትዕዛዝ መሰረት ሽፍን ጫማ እንልበስ ያሉት ስለፈለጉ ብቻ ሳይሆን በምርመራ ወቅት ከደረሰባቸው በደል አንጻር የግዴታ ስለሆነባቸው መሆኑን ለፍርድ ቤቱ አስረድተዋል። ይኸውም እነ ፈይሳ ደሜ በዳዳ የተባሉት የአገዛዙ መርማሪዎች ሊሳና ጆሊ የተባሉ ያገዛዙ ተልዕኮ አስፈጻሚዎች ጋር በመሆን ወደ አዋሽ አርባ ሰመራ በተወሰዱ የአማራ ብሔር ተወላጆች ላይ በምርመራ ስም ከፈጸሙት አሰቃቂ የሰብአዊ መብት ረገጣ አንጻር በአካላቸው ላይ ከደረሰባቸው ጉዳት የተነሳ ሽፍን ጫማ ማድረግ እንደሚፈልጉ ጭምር ለፍርድ ቤቱ ተናግረዋል። እዚህ ማሳያ የሚሆነው የቀድሞ ኢንሳ ባለሙያና ከቅርብ ጊዜ ወዲህ ደግሞ የአማራ ባንክ የቴክኖሎጂ ሰራተኛ የነበረው አቶ ኢሳያስ በላይ አብተው በፌዴራል ፖሊስ ወንጀል ምርመራ ቢሮ ለተከታታይ 6 ቀናት እንዲሁም በሰመራ ለተጨማሪ ተከታታይ 6 ቀናት በድምሩ ለ12 ቀናት ያህል በፈጸሙበት አሰቃቂ ድብደባ የተነሳ የገደሉት መሆኑን ዛሬ በችሎት ገልጸው አስታውሰዋል። እነዚሁ አማራ ብሔር ተወላጅ የፖለቲካ እስረኞች ፍርድ ቤቱ ፈቃደኛ ከሆነ በወንድማችን ኢሳያስ በላይ ላይ የተፈጸመውን አሰቃቂ ግድያ በአስቸኳይ አጣርቶ ለአማራና ለኢትዮጵያ ሕዝብ ይፋ እንዲደረግ እንጠይቃለን ያሉ ሲሆን ሰመራ ከነበሩ 15 የአማራ ብሔር ተወላጅ የግፍ እስረኞች መካከል ግንቦት 5 ቀን 2016 በድብደባ ለገደሉት ኢሳያስ በላይ አስከሬን መጫኛ ተከሳሾች ገንዘብ አዋጡ በሚል መጠየቃቸውንም በመጥቀስ ድርጊቱን የአረመኔነትን ጥግ ያሳያል ሲሉ ዛሬ ለችሎቱ ገልጸዋል። በራሳቸውና በኢሳያስ በላይ ላይ በማንነታቸው ምክንያት የተፈጸመባቸው ሁለንተናዊ ጥቃት ሲናገሩ በትኩረት ሲያዳምጥ የነበረው ችሎቱ በጉዳዩ ላይ ምንም አይነት ምላሽ ሳይሰጥ በዝምታ ማለፉን ችሎቱ አገዛዙን እየፈራ አገዛዙን የፈጠራ ክስ ብቻ ለማድመጥ የተቀመጠና ይህን መሰረት አድርጎ ብይን ከመስጠት ውጭ ስልጣን እንደሌለው በግል ያሳየ መሆኑን ዛሬ መጋቢት 23 ቀን 2017 ዓ.ም ሁለቱ የፖለቲካ እስረኛ የቀድሞ ኢንሳ ባለሙያዎች ፍርድ ቤት በቀረቡበት ወቅት ሂደቱን የተከታተሉ ወገኖች የላኩልን መረጃ ይገልጻል። የዕለቱ መዝገብ የተቀጠረው ተከሳሾች የመከላከያ ምስክሮች እንዲያሰሙ በሚል ቢሆንም እነዚህ የግፍ የፖለቲካ እስረኞች ምስክሮችን ባለማዘጋጀታቸው ምክንያት ተጨማሪ ጊዜ እንዲሰጣቸው የጠየቁ ሲሆን በዚህም ፍርድ ቤቱ በቀድሞው የኢንሳ ባለሙያና አማራ ባንክ ከፍተኛ ኤክስፐርት በነበረው ኢሳያስ ጉዳይ ያቀረቡትን ቅሬታ ወደ ጎን በማድረግ ምስክሮቻችሁን ለመስማት ለግንቦት 28 ቀን 2017 ተለዋጭ ቀጠሮ ሰጥቻለሁ ብለዋል።
የህዝብ ተወካዮች ምክር ቤትም ዛሬ ባካሄደው መደበኛ ስብሰባም የትግራይ ክልል ጊዜያዊ አስተዳደር የስልጣን ጊዜውን ለማራዘም የሚያስችለው የአዋጅ ማሻሻያውን አጸደቀ። አዋጁን የህዝብ እንደራሴዎቹ ከሁለትም አባላቱ በስተቀር በድምጽ ብልጫ ማጽደቃቸውም ታውቋል። ፓርላማው ማሻሻያውን ያጸደቀበት አዋጅ የፌዴራል መንግስት በክልሎችም ጣልቃ የሚገባበትም ስርዓትም ለመደንገግም ከ21 ዓመት በፊት የወጣውን አዋጅም ያስተዋሰ ሲሆን በዛሬው ስብሰባም የአዋጁ ማሻሻያውን የተመለከተ አጭር ማብራሪያም በንባብ ያሰሙት በፓርላማው የመንግስት ዋና ተጠሪው ዶክተር ተስፋዬ በልጅጌም ሲሆኑ በዚሁ ማብራሪያቸው የአዋጁን ተግባራዊ አስፈላጊነት የሚደነግጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮች ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደትም ሊለያይ የሚችል መሆኑን ገልጸዋል። በስራ ላይ ባለው አዋጅም የተቀመጠው የጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ ክፍተት መፈጠሩን የገለጹትም ኃላፊው በነባሩ አዋጅም አተገባበር ወቅትም የታዩ ክፍተቶችን ለመሙላት እና የአዋጁን አፈጻጸም በቀጣይነትም ይበልጥ ውጤታማ ለማድረግ በማስፈለጉ ማሻሻያው ማዘጋጀቱን የመንግስቱ ዋና ተጠሪው ገልጸዋል። ዛሬ በጸደቀው የአዋጅ ማሻሻያ በአንድ ክልል ውስጥ ለሚቋቋም ጊዜያዊ አስተዳደር የሚሰጠው የ2 ዓመት የቆይታም ጊዜ እንደተጠበቀ ሆኖ የስልጣን ዘመኑን ለማራዘም የሚያስችሉት አዳዲስ ድንጋጌዎችን መካተታቸው ተመልክቷል። በዚህ መሰረት የፌዴራል መንግስቱ በአንድ ክልል ውስጥ ጣልቃ እንዲገባ ምክንያት ከሆነ ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት አፈጉባኤ በክልሉ የተቋቋመውን ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም እንዲችል በአዋጅ ማሻሻያው ስልጣን ተሰጥቶታል። አፈጉባኤው የጊዜያዊ አስተዳደሩን ቆይታ ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊወስን የሚችልበት ድንጋጌም በዚህ የአዋጅ ማሻሻያ ላይ መቀመጡም ታውቋል። በፌዴሬሽን ምክር ቤት አፈጉባኤው አማካኝነት የጊዜያዊ አስተዳደሩን ቆይታ እንዲራዘም የተላለፈው ውሳኔ ለሁለተኛ ጊዜ ማራዘም ካስፈለገ አፈጉባኤው ለአስተዳደሩ የሚሰጠው ተጨማሪ የቆይታ ጊዜ ከ1 ዓመትም ያልበለጠ መሆኑ የተጠቀሰ ሲሆን በዚህ አዋጅ ማሻሻያም ላይም ሰፍሯል። ሆኖም በአፈጉባኤው የሚሰጡ የማራዘሚያ ውሳኔዎች በፌዴሬሽን ምክር ቤት መደበኛ ስብሰባ ላይ ቀርበው መጽደቅ እንዳለባቸው በተሻሻለው አዋጅ ላይ ተደንግጓል። ዛሬ ለፓርላማ የቀረበው የአዋጅ ማሻሻያ የትግራይ ክልል ጊዜያዊ አስተዳደር ቆይታም ጊዜን ለማስቀጠል የሚያስችል እንደሆነ የፍትህ ሚኒስትሯም ሀና አርያም ስላሴ የገለጹም ሲሆን የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ለማስቀጠል የሚያስችል እንደሆነም ገልጸው የአዋጁ ማሻሻል ጊዜያዊ አስተዳደሩ በሚሰጠው የሥራ ኃላፊነት መሰረት እንዲሰራ የሚያስችል እንደሆነም ተናግረዋል። በአዋጁ ማሻሻል ላይ ከተካተተው እንዴትም ይራዘማል፣ በምን መልኩ ይራዘማል ከሚለው በተጨማሪም የቆይታ ጊዜውን የሚያራዝም ውሳኔም ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል የሚሰራቸው ተግባራት በዝርዝር ሊካተትም እንደሚችል የፍትህ ሚኒስትሯም ጠቁመዋል። የቀድሞ የግንቦት 7 አመራር አቶ አንዳርጋቸው ጽጌ የቀድሞ ባልደረባቸው ዶክተር ብርሃኑ ነጋ ጸረ አማራ አመለካከት እንዳለውና ይህም ዛሬም ድረስ በተግባር እየታየ መሆኑን ገነት አራጌ ስቃይና የብርሃኑ ጭካኔ በሚል ባወጡ ጽሑፍ ይፋ አድርገዋል። ወጣት ገነት አራጌ የኢዜማ አባልና ከፍተኛ አመራር የነበረች ሲሆን በቅርቡ በአገዛዙ ታፍና የደረሰችበት አለመታወቁን ቤተሰቦቿ ይፋ ያደረጉ ሲሆን ይህኑ መረጃ መሰረት በማድረግ የገነት አራጌ ስቃይና የብርሃኑ ጭካኔ በማለት በአማራ ህዝብ ላይ የተከፈተውን የብሪት ጦርነት ተከትሎ ሰላማዊ ሰዎች ሲጨፈጨፉ በአይኗ ባህር ዳር ላይ ያየችውና ሁኔታውን አስታካ ለኢዜማው መሪ ዶክተር ብርሃኑ ነጋ በጽህፈት ቤቱ ይህንኑ መሞገቷን ተከትሎ በአገዛዙ አፈና ላይ ያለች ቢሆንም ብርሃኑ ነጋ ዝምታ መርጧል በማለት ዛሬ ረዘም ያለ ጠንከር ያለ ጽሑፍ አውጥተዋል። ዛሬ ከነዚህ ወጣት ሴቶች መካከል አንዳቸውም በኢዜማ ውስጥ የሉም በማለት ወጣት ገነት አራጌን ኢዜማን ከተቀላቀሉ ብሩህ አእምሮ ከነበራቸው በርካታ ወጣት ሴቶች መካከል አንዷ እንደነበረች አስታውሰው እንደሌሎቹ ወጣቶች ሴቶች በኢዜማ ላይ የነበራቸው ተስፋና ለኢዜማ የነበራቸው ፍቅር ገደብ እንዳልነበረው ዛሬ እነዚህ ወጣቶች እንዳቸውም ኢዜማ ውስጥ እንደሌሉ ከኢዜማ ጋር እንዲፋቱ ያደረጋቸው ዋና ምክንያት ኢዜማ ሁነኛ የተቃዋሚ ፖለቲካ ሚና በመጫወት የአብይ አህመድን ገደብ ያጡ የፖለቲካ፣ ኢኮኖሚ፣ ማህበራዊ፣ የደህንነትና የውጭ ግንኙነት ቀውስ ጠማቂ እርምጃዎች በመቃወምና አገዛዙን ተጠያቂ ከማድረግ ፋንታ የብልጽግና ፓርቲ የቤት ውስጥ ባሪያ በመሆኑ ነው ሲሉ አስታውቀዋል። አብይ አህመድ አገዛዝ ምንም አይነት ማስመሰያ ምክንያት ወይም ሰበብ ሳይኖረው የአማራ ህዝብን ቅስም ለመስበር ያወጀውን ጦርነት አማራ የሆኑትን የኢዜማ ወጣቶች ያስቆጣና ድርጅቱን በገፍ
ለቀው እንዲወጡ ያደረገ ሲሆን ገነት አራጌ ከነዚህ ወጣቶች አንዷ መሆኗን አስታውሰዋል። በአማራ ህዝብ ላይ መከራ ዶፍ ከሚያወርደው የአብይ አገዛዝ ጋር በአጋርነት ተጣብቆ የሚሰራው የቀድሞ ድርጅቷን እንደምትጠየፍ ጠቅሰው ገነት የአብይ አህመድን ትጥቅና ቀበቶ እናስፈታለን የሚል እብሪት ለማስተንፈስ መላው አማራ ክልል ህዝብ ሆ ብሎ በተነሳበት ወቅት ባህር ዳር እንደነበረች ያስታወሱት አቶ አንዳርጋቸው እዛ ወቅት በደርግ ዘመን ይደረግ እንደነበረው የቀይ ሽብር እርምጃ የአብይ አህመድ ጭራቅ ወታደሮች የባህር ዳር ወጣቶችን በሌሊት ከየቤታቸው እየጎተቱ እያወጡ በደጃፋቸውና በወላጆቻቸው ፊት በጭካኔ ሲረሽኑ በአይኗ መመልከቷንም ጠቅሰዋል። ይህን አይን ምስክርነቷን ለኢዜማ አመራሮች ለብርሃኑ ነጋ ተናግራለች። ብርሃኑ ነጋ በቀይ ሽብር ዘመን ህይወቷ የጠፋ ብሩህ አእምሮ የነበራት ከመለስ ዜናዊ ጋር የሕክምና ትምህርቷን ስከታተል የነበረች እህት እንደነበረችው ስለምታውቅ አብይ አህመድ ለሚረሽናቸው የአማራ ወጣቶች ቁጭትና ሀዘን ይሰማዋል ብላ ነበር የጠበቀችው። የብርሃኑ ነጋ ምላሽ እዚህ ውስጥ ሲገቡ ይህ እንደሚመጣ አያውቁም ነበር የሚል ጥያቄ ነበር። ገነት አራጌ እነዚህ ሰዎች ጠመንጃ ይዘው እየተዋጉ አልነበረም፣ መሳሪያ በእጃቸው በቤታቸው አልተገኘም፣ ማህበረሰቡን ለማሸበር በሚል እሳቤ ነው ከቤታቸው አውጥተው የረሸኗቸው፣ እንትን እንደምትለው የገቡበት ነገር የለም ብላ ለብርሃኑ ነጋ የሰጠችው ምላሽ የአማራ ጥላቻና የስልጣን ጥም ልቡን ላነደደው የሰው ጉድ ትርጉም አልነበረውም በማለት በዛሬው ዕለት ባወጡ ጽሑፍ ጠቅሰዋል። ገነት አራጌን ጨምሮ ዶክተር ጫኔና ሌሎችም በገፍ የታሰሩ የቀድሞ የዜማ አባላት ሌላ ምንም ወንጀል የለባቸውም። የታሰሩትና የሚታሰሩት አማራ በመሆናቸው ብቻ ነው። በአማራ ላይ ያነጣጠረን የብርሃኑ ነጋን የአብይ አህመድን እርኩስ ጋብቻ ስለተቃወሙ ብቻ ነው። እነዚህ የቀድሞ የኢዜማ አባላት እየታሰሩ ያለውም በዶክተር ጫኔ ስርዓት ወቅት ኢዜማ ካወጣቸው መግለጫ በመነሳት በኢዜማ ጠቋሚነትና ተባባሪነት ነው ብል ማጋነን አይደለም በማለት ኢዜማ ለእስራቸውና መታፈናቸው ምክንያት ጭምር መሆኑን ጠቅሰዋል። ለዚህ ክሴ የሰነድ ማስረጃ ማቅረብ አያስፈልገኝም። ዜጎች ልብ በሉልኝ፣ አማሮችን አላልኩም። የራሱን የኢዜማ ቋንቋ ነው የምጠቀመው። በጅምላ በድሮና በከባድ መሳሪያ ከሚጨፈጨፍ ዜጎችን በጅምላ ከሚያስር ፍትህ መቀለጃ ካደረገ አገርን ከመቼውም ዘመን በላይ ከሚዘርፍ ጨካኝ አገዛዝ ጋር ተባብሮ የሚሰራ ኢዜማ ከአብይ እኩል ተጠያቂ የማይሆንበት ምንም ምክንያት የለም በማለት ድርጊቱን አውግዘዋል። ገነት አራጌ በታጣቂዎች ከቤቷ ከተወሰደች 45 ቀናት አልፏታል። ቤተሰቦቿ በህይወት ኑራ ትኑር የሚያውቁት ነገር የለም። በከተማ ውስጥ በሚገኙ እስር ቤቶችና ማጎሪያዎች ተዘዋውረው ሊያገኟት አልቻሉም። ከዚህ ቀደም ታስራ በነበረበት ወቅት ከባድ ድብደባ ተፈጽሞባት ነበር። አካላዊ ቁመናዋ የአብይን አህመድ ባለጌ አፋኞች ጡንቻና እርግጫ መቋቋም ይችል አይደለም። ምን አድርገዋት ይሆን? ወላጆቿን ብቻ ሳይሆን የምናውቃትን ሁሉ የሚያሳስብ ነው በማለት ጌታው ብርሃኑ ነጋ ሆይ የዚች ወጣት ሴት ቤተሰቦች ለአንተ ክብር በቤታቸው በደገሱ ድግስ ላይ እኔም ታድሜ ፍቅራቸውን የገለጹበትን ምሽት አስታውሰዋለሁ። የገነትን ጉዳይ እንደተለመደው እዚህ ውስጥ ስትገባ ይህ እንደሚከተል አታውቅም ነበር ወይ በሚለው ራስን መሸንጋያ አመክኖ ስቃይዋን እያወክ እንዳላየህ እለፈው፣ ግድ የለም ሌላው ቢቀር እነዛ እንደዛ ያከበሩና ፍቅራቸውን የገለጹልህ ወላጆች ለ45 ቀናት ልጃቸው የት እንደወደቀች ባለማወቃቸው የሚያነቡትን የደም እንባ ግድ አይልህም በማለት በጥያቄ አንስተዋል። ፓርቲውና ብርሃኑ ነጋ እንዴት ሰው ያለ ማስረጃ ይታሰራል የሚለው ቀርቶ አንድ ሳምንት 14 ቀን ያልፋሉ የሚለው የቅንጦት ጥያቄ ይቅር፣ ገነት ታስራ ሰቆቃ ለምን ይፈጸምባታል የሚል ቁጭት ይቅር። ሆኖም ግን ለነዛ እንግዳ ተቀባይና አክባሪ ወላጆቿ ስትል ጌታህን አብይ ወይ አሽከሮቹንም ጠይቀህ እጃችሁ እዚህ ነው ያለችው የምትል ትንሽ መልእክት ማስተላለፍ እስኪያስቸግርህ ድረስ ነው ወይ ስብዕና ተንጠፍፎ ያለቀው? ምን አይነት ክፉ ዘመን መጣ በማለት ከገነት አራጌ ጋር ከየቤታቸው ለታፈኑና ለሌሎችም አማራ ብቻ በመሆናቸው በግፍ ታስረው ለሚማቆኑ ወገኖቻችን ድምፅ እናሰማ በማለት አቶ አንዳርጋቸው ጽጌ ጥሪ አቅርበዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በአሜሪካ ውስጥ የመቆየት ህጋዊ ፍቃድ ያላቸው ግለሰብን በስህተት ከአገር አባረረ። ለታማሚ ወንድሙም ኩላሊቱን ለመለገስ የመጣ ወንድም በጸጥታ ኃይሎች በቁጥጥር ስር መዋሉ አነጋጋሪ ጉዳይ ፈጠረ። የፕሬዚዳንት ዶናልድ ትራምፕ አስተዳደር የጋንግ አባላት በማለት ባለፈው መጋቢት ወይም በፈረንጆቹ ማርች 15 2025 በሶስት አውሮፕላኖች ወደ ኤልሳልቫዶር ካባረራቸው የቬንዙዌላና የኤልሳልቫዶር ዜጎች መካከል አንዱ በአሜሪካ ውስጥ መኖርም የሚያስችላቸው ህጋዊ ሰነድ ያላቸው የኤልሳልቫዶር ዜጋን በስህተት ወደ መጡበት ኤልሳልቫዶር የአሸባሪዎች ማጎሪያም ጣቢያም እንደሸኛቸው አስተዳደሩ ለመጀመሪያ ጊዜ በትላንትናው ዕለትም አምኗል። ከፍርድ ቤት ለቀረበው የክስ ፋይል ምላሽ የሰጠው የፕሬዚዳንት ዶናልድ ትራምፕ አስተዳደር እንደ ፈረንጆቹ አቆጣጠር በ2019 የዛሬ 6 ዓመት ወደ አሜሪካ መጥተው የስደተኝነት ጥያቄም በፍርድ ቤትም በኩል ተቀባይነት ያገኙትን አርማንዶም ግራሺያም ከሜሪላንድም ተወስደው ወደ መጡበትም ኤልሳልቫዶር መባረራቸውን ያመነው የአሜሪካ አስተዳደር ግለሰቡ በአሁኑ ወቅት በኤልሳልቫዶር ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ በመሆናቸው ወደ አሜሪካ መመለስ ከባድ ነው የሚል ምላሽም ለፍርድ ቤቱ ሰጥቷል። በፍርድ ቤትም ህጋዊ ጥበቃ የተሰጣቸው ኤርማንዶን ለምን ወደ ኤልሳልቫዶር ለመመለስ ተፈለገ ለሚለው የፍርድ ቤት ጥያቄም የአሜሪካ አስተዳደር በሰጠው ምላሽም አዎ ግለሰቡ በአሜሪካ የመኖር መብታቸው የተጠበቀ እንደነበረም የኢሚግሬሽን ሰራተኞችም አይሲኢም ያውቁ ነበረም። ነገር ግን
አስተዳደራዊ ስህተት መሆን የማይገባው ሆኗልም ብሏል። በሌላ ተመሳይ የስደተኞች ነክ ዜና ለኩላሊት ታማሚ ታናሽ ወንድሙ ኩላሊቱን ለመለገስ ከቬንዙዌላ የመጣው እና በአይሲኢም ጥበቃ በአሜሪካ ውስጥ የመቆየት መብት የሰጠው ቬንዙዌላዊው ጆሴ ጎንዛሌዝ የወንድሙን ነፍስም ሳይታደግ በጸጥታ ኃይሎች በቁጥጥር ስር መዋሉ ማህበረሰቡን በእጅጉ ማስደንገጡን ኤንቢሲም ዘግቧል። የኢሊኖይስም ግዛት ነዋሪ የሆነው ጆሴ ኤልፍራንዶ በሳምንት 3 ቀናት የኩላሊት አጠባ ወይም ዲያሊሲስ የሚሰጠው ሲሆን የኩላሊት ንቅለ ተከላም ተደርጎለት ወደ መደበኛው ህይወቱ እንዲመጣ ኩላሊቱን ለመለገስ የመጣው በእናት የሚዛመደው ወንድሙ ጎንዛሌዝ በአሜሪካ ለመኖር ያመለከተው ጥያቄ በመጀመሪያ ጊዜ ውድቅ ተደርጎ በአይሲኢ አማካኝነት በእግሩ ላይ ኤሌክትሮኒክስም ታግ ታስሮለትም የፍርድ ቤት ውሳኔውን ተመሳይ ታግም ከተደረገባቸው ከ179,000 ሰዎች ጋር እየተጠባበቀ ሳለ ዕለታዊ እንቅስቃሴውን ጠንቅቀው የሚያውቁትም የአሜሪካ የኢሚግሬሽንና የጉምሩክ ኃላፊዎች አይሲኢ እንዳሰሩትም ታውቋል። የጆሴም ዶክተሮች እንዳሉትም ከወንድሙ ኩላሊት ካላገኘ በአሜሪካ ካለው የኩላሊት ንቅለ ተከላ ወረፋም በትንሹ ከ4 እስከ 5 ዓመታት መጠበቅ ግድ ይለዋል በማለትም ተማጽኖ አቅርበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።